አንዳንድ ነገሮች ያለ ክርስቶስ ሰው የማያውቅልን ችግሮች አሉ። ለሰው ስንነግረው ከመተቸት በቀር መልስ የማይሰጣቸው እግዚአብሔር ብቻ የሚመልሳቸው ጥያቄዎች አሉ። እግዚአብሔር የሚረዳ ወዳጅ፣ እውነተኛ ወዳጅ ክርስቶስ ማለት እሱ ነው። ወንድም፣ እህት፣ እናት፣ አባት ወዳጅ ነው እሱ። ነደ እሳት ከአንደበቱ የሚወጣ ደግሞ የባሕርይ አምላክ በአምላክነቱ ጌታችን ነው፣ በቸርነቱ አባታችን። ጌታችን መድኃኒታችን ኢየሱስ ክርስቶስ ሁሉ ነገራችን ነው። ሁሉ ነገራችን ነው። ሁሉ ክርስቶስ ለሚያይ ብርሃኑ ነው፣ ለሚሄድ እግሩ ነው፣ ለሚበላ ምግቡ ነው፣ ለሚጠጣ መጠጡ ነው፣ ለተራቆተ ልብሱ ነው፣ ለታመመ ጤናው ነው፣ ለብቸኛ ዘመድ ነው ክርስቶስ። ቤት ለሌለው ቤት ነው እሱ። ለቅዱሳኑ ብቻ ያደረገ የታሪክ አምላክ አይደለም ክርስቶስ፣ የዛሬ የአሁን አምላክ ነው። አሁንም የሚያደርግ ነው፣ አሁንም የሚሰራ ነው። ለማንም ሰው ነው የሚያስበው። እየመረጠ የሚያስብ እንዳይመስላችሁ። የማይናወጽ ኑሮ መኖር የሚችል ሰው የለም። በተቀመጥክበት ወንበር አትዘልቅም፣ በተኛህበት አልጋ አትቀጥልም። እኔም ቢሆን በለበስኩት ካባ እንደምቀጥል አላውቅም። ይህን ካባ አውልቆ የሚገርፈኝ ሰውም ሊመጣ ይችላል። በምድር ላይ ስንኖር ለሚመጣ ነገር ሁሉ ተዘጋጅተን መኖር ነው። ክርስቲያንነት ይሄ ነው። ተስፋ የሌላቸው ሰዎች ግን አንድ ነገር ሲበላሽባቸው ይጨልማባቸዋል፣ ልባቸው ይሰበራል። ክርስቲያን ግን የሚያየው ነገር ላይ ተንጠልጥሎ መኖር የለበትም። አንብበን የምናስተካክላቸው ችግሮች አሉ። በእውቀት ግን ስላነበበ መፍትሄ የማያበጅለት፣ ስለተማረ መፍትሄ የማያበጅለት፣ እግዚአብሔር ብቻ የሚፈታቸው ስልት፣ ብልሃትና እውቀት የማይፈቷቸው ችግሮች አሉ። ክርስቶስ ዝም ካለን፣ እየለመንነው እየጠየቅነው ዝም ካለን ያን ነገር እኛ እናደርገዋለን ማለት ነው። እኛም ማንፈታው እሱም ብቻ የሚፈታው ነገር ካለ ይመጣል፣ ጊዜው ገና ካልሆነ በስተቀር። እኔ እውነቴን ነው የምነግረው። እግዚአብሔር ዝም ብሎ ሕጉን እየተናገረ ጽደቁ፣ ንጹሕ ሁኑ፣ ወዮላችሁ የሚል ይሄ ጨካኝ ንጉሥ አይደለም። እግዚአብሔር የሚያስብ ነው፣ ለሥጋችን ጭምር ነው የሚያስበው እንጂ የነፍሱን እግዚአብሔር የሥጋውን እኛ አይደለም የምናስበው። ሰይጣን ተንኮለኛነቱ በቅዳሴው ሰዓት የቄሱን ኃጢአት እንድናስብ ያደርገን። አቤት አቤት! አያለማፈር አይድፍረት እያልን ነው። የሰው በጣም የሚያስደንቅ ነገሩ የራሱን ኃጢአት ንስሐ ገብቶ ትናንትና ፍታት ዘወልድ ተደግሞለት ነው ዛሬ በቄሱ የሚስቅ። አንተን ይቅር ብሎ እንድትቆርብ ካደረገ ቄሱን ይቅር ብሎ እንዲቀድስ የማያደርገው ምንድን ነው? እኔንም ወራዳነቴን አይተህ ፍታኸኝ የሚለው ለዚህ እኮ። ኃጢአተኛማ ካልሆን እሱስ እንዲማድረግ ምን ያስፈልገዋል? ማንም ሰው ስለሮጠ ይቅር የተባለ የለም። ስለሮጠ ስለቀደመ ይቅር የተባለ የለም። ይቅር የተባልነው እሱ ስለሚረዳን ብቻ ነው። እግዚአብሔር እየተከተለ የሚወድ አምላክ ነው። ሰው ግን እልከኛ፣ ጠማማ፣ ተነግሮ የማይሰማ ሁልጊዜ የሚስት ቢሆንም በእግዚአብሔር ትዕግሥት እስካሁን አለ። ለእኔም ጸልዩልኝ፣ ወንጌልን እንደሚገባኝ እናገረው ዘንድ ጸልዩልኝ። እግዚአብሔርም እዝነ ሰማያንን ይከፍትልኝ ዘንድ ለእኔም ደግሞ የሚሰማ ጆሮ እንዲሰጠኝ እኔ እንደሚገባኝ አድርጌ እንድናገረው ጸልዩልኝ።